ለቀናት እጅግ በጣም በከፍተኛው እየጨመረ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዛሬው ዕለት ከምን ደረሰ የሚለው መረጃ ወደ እናንተ ልናካፍላችሁ ይዘመትናል። በተጨማሪም የባንኮች የምንዛሬ ዋጋ ተመን እጅግ በጣም በከፍተኛው እየጨመረ ይገኛል። እናም በዛሬው ዕለት ከምን ደረሰ አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ህዳር 11 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የሶስት ባንኮችን የምንዛሬ ዋጋ ተመን ከሶስቱ ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ባንኮችም ስም ዝርዝር የአዋሽ ባንክ፣ የአምሃራ ባንክ፣ የኢትዮጵያ ንግድ ባንክን እነዚህን የሶስት ባንኮችን የምንዛሬ ዋጋ ተመን አብረን እንቃኛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዚህ ሳምንት እጅግ በጣም ከፍተኛ ጭማሪ ያደረገ ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላም እጅግ በጣም በከፍተኛው እንደሚጨምርም እየተነገረ ይገኛል። በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ባንክ እስካሁን ድረስ መግለጫ አልሰጠበትም። አንዳንድ ምሁራን እንደሚናገሩት ከሆነ የጥቁር ገበያን ወይም ደግሞ የሐዋላ ምንዛሬ የዶላር ጨረታ በማድረግ እጅግ በጣም በከፍተኛው እንዲቀንስ ለማድረግ እንደፈለገም ይናገራሉ። እናም በቅርብ ደግሞ የዶላር ጨረታ መኖሩ የማይቀረውም ተብሏል። ይህም የዶላር ጨረታ ከ150 ሚሊዮን ዶላር በላይ ከሆነ እጅግ በጣም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚሁ ምንዛሬ የመቀነስ ቻንሱ በጣም ከፍተኛ እንደሆነ ይነገራል። ብሱም ደግሞ አማካኝ ዋጋውም እንደሚወስኑ ይናገራሉ። እናም ቤተሰቦች አሁን የሚደረገው የዶላር ጨረታ እጅግ በጣም በጥቁር ገበያው ላይ ጫና ሊያመጣ ይችላል ወይም ደግሞ እንዲጨምር እድል ሊሰጠው ይችላል። ይሄ ጉዳይ እጅግ በጣም ህዝቡን አነጋጋሪ ያደርጉታል። የኢትዮጵያ ምንዛሬ እለት በእለት ቀን በቀን እየጨመረ ይገኛል። ህዝቡም ይሄ ጭማሪ እስከ መቼ ድረስ ነው እያለም ይገኛል። እናም ቤተሰቦች በዚህ ጉዳይ ላይ አዲስ መረጃ አዲስ መግለጫ ካለ በዚሁ ቻናላችን አንድ በአንድ አብረን እንቃኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን መልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል። ከስልካችን ላይ ቀጥታ ገንዘቡን ወደ ባንካችን ማስተላለፍ እንችላለን እንዴ? ወይም ደግሞ ወደ አካውንታችን ማስገባት እንችላለን እንዴ ገንዘቡን ብሎ ጠይቀዋል። በሚገባ ይቻላል። በተለያዩ መንገዶች ማድረግ ትችላላችሁ። ማስተር ካርድ ካላችሁ እጅግ በጣም በአሪፍ ዋጋ ይመነዝሯቸዋል። በነ ካሽጎ በነ ፋስት ፔይ ገንዘባችሁን የምትልኩ ከሆነ እጅግ በጣም ፈጣን የሆነ ትራንዛክሽን አለው። እንደዚሁም ደግሞ እጅግ በጣም አሪፍ ምንዛሬ አላቸው። እናም ገንዘባችሁን በፋስት ፔይ ገንዘባችሁን ብትልኩ የተሻለ ይመስለኛል። እንደዚሁም ደግሞ ካሽጎ የሚባለውን አፕሊኬሽን መጠቀም ትችላላችሁ። ካሽጎ የሚባለውን አፕሊኬሽን እንደዚሁ ፈጣን የሆነ ትራንዛክሽን አለው፣ ግን የተሻለው ፋስት ፔይ መሆኑን ማወቅ አለባችሁ። እንደዚሁም የቴሌብር ሊሚትም አለ። እሱ ላይ ግን እጅግ በጣም ብዙ ግለሰቦች ቅሬታ እያቀረቡ ይገኛሉ። ነገር ግን በአሁኑ ሰዓት ገንዘባችሁን መላክ ካሰባችሁ በፋስት ፔይ ብትልኩ ገንዘባችሁን በጣም አሪፍ ምንዛሬ ታገኛላችሁ። እንደዚሁም ደግሞ ፈጣን የሆነ ትራንዛክሽንም አለው። እናም ቤተሰቦች ገንዘባችሁን ስትልኩ ፋስት ፔይ ብትጠቀሙ የተሻለ ይመስለኛል። እንደዚሁም ደግሞ ካሽጎን መጠቀም ትችላላችሁ። ነገር ግን ምንዛሬያቸው ከነ ፋስት ፔይ ጋር አንድ አይነት አይደለም። እናም ቤተሰቦች ገንዘባችሁን ስትልኩ ፋስት ፔይን ተጠቅማችሁ ገንዘባችሁን ብትልኩ የተሻለ ይመስለኛል። ይህን ማድረግ የምትችሉት ማስተር ካርድ ያላችሁ ወይም ደግሞ ቪዛ ካርድ ያላችሁትና ወንድሞቻችን በዚህ መንገድ ገንዘባችሁን መላክ ትችላላችሁ። ሌሎቻችሁ ደግሞ ሳዑዲ፣ ዱባይ ያላችሁትና ወንድሞቻችን ደግሞ በዱባይ ያላችሁትና ወንድሞቻችን አልአንሳር ኤክስቼንጅ የሚባሉን አፕሊኬሽን ተጠቅማችሁ ገንዘባችሁን መላክ ትችላላችሁ። ጉርሻንም ታገኛላችሁ። እንደዚሁም ደግሞ ሳዑዲ ያላችሁትና ወንድሞቻችን ደግሞ ስቲክ ፓይ ወይም ደግሞ ኤስቲሲ ፓይ የሚባሉን አፕሊኬሽን ተጠቅማችሁ ገንዘባችሁን መላክ ትችላላችሁ። ነገር ግን ጉርሻ አታገኙም። ጉርሻ ማግኘት ከፈልጋችሁ በነ መኒግራም ኤጀንሲዎች እንደዚሁም ደግሞ የተለያዩ ኤጀንሲዎች ያሉ በእነሱ ገንዘባችሁን ብትልኩ በጣም አሪፍ ምንዛሬ ታገኛላችሁ። ገንዘባችሁን በዛ ብትልኩ የተሻለ ይመስለኛል። የእናንተንም ደግሞ አስተያየት በኮሜንት ላይ አሳውቁኝ። ቤተሰቦች ወደ ቀጣኛው ኮሜንት አለፍን። ቀጣኛውም ኮሜንት እንደዚህ ይላል። ጉርሻው እስከ መቼ ድረስ ነው የሚቆየው ወይም ደግሞ ቦነሱ እስከ መቼ ድረስ ነው የሚቆየው ብሎ ጠይቀዋል። ቦነሱ አብዛኛውን ጊዜ ያለ ጉርሻው ማለት ነው በጣም ብዙ ጊዜ ያለ አብሶም ደግሞ በዓላት በሚኖርበት ሰዓት የዛኔ ጉርሻዎች እንዳለ ይጨምራሉ። 10 ብር የነበረው 15 ብር ያደርጉት፣ 5 ብር የነበረው ደግሞ 10 ብር ያደርጉታል። ከዛ በላይም ሊያደርጉት ይችላል። እናም ቤተሰቦች ይሄ የሚወሰነው በባንኮች ነው። ባንኮች እጅግ በጣም በአሁኑ ሰዓት ላይ ፉክክር ውስጥ ነው ያሉት። እናም ፉክክር ውስጥ ባሉበት ሰዓት ደግሞ እጅግ በጣም ብዙ ግለሰቦች አሪፍ ምንዛሬ ባለው ባንክ ነው ገንዘባቸው መላክ የሚፈልጉት። እናም ቤተሰቦች ለዛ ነው ትንሽ እየጨመሩ በአሁኑ ሰዓት ላይ እጅግ በጣም ከፍተኛ ጭማሪ እያሳዩ የሚገኙት ባንኮች። እናም ቤተሰቦች የዛሬው ኮሜንት ይመስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ይሄን ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 18139 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ
208 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20897 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 224 ብር ከ58 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22458 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 128 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12888 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ አውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 117 ብር ከ43 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11743 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 25 ብር ከ48 ሳንቲም እየተመነዘረ ሲሆን 100 ቻይና ዩዋኖች ደግሞ 2548 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 236 ብር ከ72 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23672 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 18 ብር ከ96 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1896 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 589 ብር ከ86 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 58986 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 49 ብር ከ39 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4939 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 48 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4836 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 471 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47110 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 255 ብር ከ84 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25584 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 481 ብር ከ00 ሳንቲም እየተመነዘረ ሲሆን 100 ባህሪን ዲናሮች ደግሞ 48100 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ቱርክ ሊሬ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 4 ብር ከ27 ሳንቲም እየተመነዘረ ሲሆን 100 የቱርክ ሊሮች ደግሞ 427 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢጂፕሽያን ፓውንድ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 3 ብር ከ82 ሳንቲም እየተመነዘረ ሲሆን 100 ኢጂፕሽያን ፓውንዶች ደግሞ 382 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የመን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.75 ሳንቲም እየተመነዘረ ሲሆን 100 የመን ሪያሎች ደግሞ 75 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 55 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽክሎች ደግሞ 5537 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኢንዲያን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 2 ብር ከ04 ሳንቲም እየተመነዘረ ሲሆን 100 ኢንዲያን ሩፒዎች ደግሞ 204 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓኪስታን ሩፒ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 0.64 ሳንቲም እየተመነዘረ ሲሆን 100 የፓኪስታን ሩፒዎች ደግሞ 64 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ እንግዲህ የተመለከትነው የጥቁር ገበያ ሐዋላ ምንዛሬ ዋጋ ነው። አሁን ደግሞ የባንኮችን ምንዛሬ ዋጋ ተመን አብረን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምንቃኘው የኢትዮጵያ ንግድ ባንክን ምንዛሬ ዋጋ ተመን ነው። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 194 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በኢትዮጵያ
ንግድ ባንክ የተገዛበት ያለው ዋጋ 174 ብር ከ23 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ የገዛበት ያለው ዋጋ 184 ብር ከ48 ሳንቲም የገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 188 ብር ከ17 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ኢኩዊቲያን በአሁኑ ሰዓት ላይ የገዛበት ያለው ዋጋ 481 ብር ከ10 ሳንቲም የገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 490 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 40 ብር ከ98 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ43 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 199 ብር ከ09 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ07 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ 175 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 178 ብር ከ89 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 170 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ04 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ37 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ17 ሳንቲም እነሱ ይሸጣሉ። የዱባይ ድርሃምን በአሁኑ ሰዓት ላይ የአምሃራ ባንክ እየገዛበት ያለው ዋጋ 41 ብር ከ22 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ04 ሳንቲም እነሱ ይሸጣሉ። እስካሁን ድረስ የኢትዮጵያ ንግድ ባንክና የአምሃራ ባንክን ተመልክተናል። የአዋሽ ባንክን እንመልከትና ቪዲዮአችንን እንጨርሳለን። የአዋሽ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 150 ብር ከ88 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 153 ብር ከ89 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ ዩሮ እየገዛበት ያለው ዋጋ 174 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ60 ሳንቲም እነሱ ይሸጣሉ። የፓውንድ ስተርሊንግ በአሁኑ ሰዓት ላይ የአዋሽ ባንክ እየገዛበት ያለው ዋጋ 198 ብር ከ54 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ51 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 181 ብር ከ39 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 185 ብር ከ02 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ75 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣሉ። የዱባይ ድርሃምን በአሁኑ ሰዓት ላይ የአዋሽ ባንክ እየገዛበት ያለው ዋጋ 43 ብር ከ69 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበረ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ይሄን ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችንን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ መልስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።